ይሄ ነጩ ዙፋን ምናምን የሚባል ቆይ ምንድን ነው የሚባለው? በቀደም ሲከራከሩ የሰማሁት በመጨረሻው ዘመን ላይ ነጩ ዙፋን የሚባል ነገር አለ አይደል? ነጩ ዙፋን ማለት የመጨረሻው ፍርድ ላይ ማለት ነው። ራእይ ዮሐንስ ላይ በጣም ብዙ ሲምቦሊዝሞች አሉት እንደምታውቀው አሌክስ። ነጩ ዙፋን፣ የበጉ ዙፋን፣ ኢየሩሳሌም ሰማያዊት ራሱ በጣም በብዙ መንገድ ነው የተገለጸችው። ዙፋኖች፣ የሐዋርያት ስሞች፣ እንደዚህ የማዕድናት በመንበሩ ፊት የሚወጣ እንደዚህ በረዶ የሚመስል ምናምን ይላል አይደል? ከነቢያት ከነ ሕዝቅኤል ከነ ኢሳያስ የሚወሰደው አለ እና ራእይ ዮሐንስ ላይ እኛ በጣም እንትን ነን፣ በጣም ኬርፉል ነን። እንደ ኦርቶዶክስ ትራዲሽን በአጠቃላይ ብዙ ስፔኩሌት አናረግም። ራእይ ዮሐንስ ብዙ አባቶችም ኮሜንተሪ ያልጻፉበትም ታውቃለህ አይደል? አሁን ለምሳሌ በሌሎች አዲስ ኪዳን መጽሐፍት እንደተጻፈው ራእይ ዮሐንስ ላይ ብዙ ኮሜንተሪ ምናምን ራሱ በጥንት ቤተክርስቲያን አልተጻፈም። ዮሐንስ አፈወርቅን የመሳሰሉ ትላልቅ አባቶች እንኳ ራእይ ዮሐንስ ላይ ኮሜንተሪ የላቸው እና ጥንታዊቷ ቤተክርስቲያንም በጣም ሪዘርቭድ ነች። ራእይ ዮሐንስን በጣም ያልተፈጸሙ ብዙ ነገሮችም ስላሉት እሱ ላይ በጣም ሪዘርቭድ ናቸው እና ምንድነው እኛ የእግዚአብሔርን ዙፋን በተለያየ መንገድ ተገልጧል። ነጩም ተብሎ የበጉም ዙፋን ተብሎ እኛ የተለያየ ዙፋን የተለያየ ፍርድ ምናምን ብለን አናምንም። አንዱ ኩነት በተለያየ መንገድ ተገልጧል። የተለያዩ ኤክስፕሬሽኖች ናቸው በተለያየ ፌስ ማለት ነው እና አንዱን ጉዳይ በተለያየ መልክ በተለያየ ከለር በተለያየ ሁኔታ ይገልጸዋል እንጂ የተለያየ ፍርድ ወይም የተለያየ ዙፋን ምናምን የሚል በኦርቶዶክስ ትራዲሽን ውስጥ የለም እንደዛ። እና እንደ ኦርቶዶክስ ትራዲሽን የለም በቃ ዙፋኑን ከፋፍሎ ፍርዱን ከፋፍሎ የተለያዩ ፍርዶች በተለያየ ጊዜ የሚፈጸም ፍርድ አንዱ የአብ አንዱ የወልድ ምናምን እንዲህ የሚሉ የሉም። እና ያው ይሄ ስፔኩሌቲቭ ነው ገና ያልተፈጸመም ነገር ስለሆነ በጣም ሪዘርቭድ ነው የኛ ትራዲሽን ለዚህ ጉዳይ። እና ምንድነው በቃ አንድ ፍርድ አለ ነው የሰው ልጆች የምንፈረድበት። ነቢያትም ራሱ አንዲት ቀን የጌታ ቀን ትመጣለች እያሉ የሚጠብቋት አንዲት የፍርድ ቀን ነች። እግዚአብሔርም ዙፋኑ አንድ ነው። ያ ዙፋን በተለያየ መንገድ ተገልጧል። የፍርድ ቀንም አብ ወልድ መንፈስ ቅዱስ ብለን አንከፋፍልም። አንዱ እግዚአብሔር ነው የሚፈርደው። እግዚአብሔር አብ በልጁ ነው የሚፈርደው እና የወልድ ፍርድ የአብ ፍርድ ምናምን ተብሎ አይከፈልም። በቃ ፍርድ ነው። በአንዱ ፍርድ ውስጥ የሚገለጥ የሁሉም ፍርድ ነው። የወልድ በተለየ ሁኔታ ለወቀሳ የወልድ መገለጥ በአካል መገለጥ ላላመኑበት የወቀሳ ይሆናል የሚል ትምህርት አለ። በስጋዊው ሰው በመሆኑ ላላመኑ ሰዎች ይታያል፣ የወጉት ሁሉ ያዩታል ስለሚል እና የወልድ በተለየ ሁኔታ መታየቱ በፍርድ ሰዓት ለወቀሳ ነው ማለት የክርስቶስን ሰውነት ሳያምኑ የኖሩ ሰዎች በፍርድ ሰዓት የሚወቀሱበት ዋናው ጉዳይ አለማመን ስለሆነ ትልቁ ኃጢአት በክርስቶስ አለማመን ስለሆነ ወልድ ይታያል። ስጋው በለበሰው ስጋውን ሳይተው በለበሰው ስጋ ይታያል የሚል ትምህርት አለን እንጂ አንዲት ፍርድ ነች፣ አንድ ዙፋን ነው። ያቺ ዙፋን የአብ የወልድ የመንፈስ ቅዱስ ነች። ፍርዷም አንዲት ነች፣ የአብ የወልድ የመንፈስ ቅዱስ ፍርድ ነው። ወልድ በተለየ አካሉ የሚታይበት ግን እንዳልኩ ቅድም ወቀሳ ለስጋዊው ወቀሳ ነው። እንደዛ ነው እና ከዚህ ያለፈ አሁን ራእይ ዮሐንስም ላይ ሌሎችም ላይ ያሉ በጣም ዙፋኑ በተለያየ መንገድ ተገልጦ በዲቴል እሱን እኛ ያልተገለጠ ሚስጥር ነው። ዙፋኑን በተለያየ መንገድ ለመግለጥ ትንቢታዊ ነገሮች ናቸውና we don't go በቃ ዲፕ ወደሆነ ስፔኩሌቲቭ ወደሆነ ቲዮሎጂ በዚህ ጉዳይ አንሄድም አሌክስ። እንደ ኦርቶዶክስ ትራዲሽን እንደዛ ነው። እሺ እንግዲህ በኢትዮጵያ ኦርቶዶክስ ቤተክርስቲያን እንደሰማነው ንጥቀት የሚባለው ቀጥታ ከአባቶች ትምህርት ጋር ስለሚገናኝ ቤተክርስቲያን ያንን ትምህርት ነው አፕላይ የምታደርገው። ያን እኛ የነጩ ዙፋን ምናምን እንላለን፣ እኛ ንጥቀትም አለ ብለን እናምናለን። እና በዚህ ጉዳይ ላይ በቀደም ዕለት ሰው ቤት ክርክር ስለነበረ እየመለሱ የነበሩትንም ሰዎች ትረስት ማድረግ ስላልቻልን ስለነበረ ነው መምህር በረከት። እና ይኸው ነው እንግዲህ። ሌላ ጥያቄ ምን ነበረ?
ሌላ ጥያቄ እዚሁ ነው እንግዲህ ብዙ ነገር እዚሁ እየሰማን እዚሁ እንትን እያልን ስለሆነ አንዳንዱ ሰው ጎበዝ ነው። መምህር በረከት የኢትዮጵያ ኦርቶዶክስ ቤተክርስቲያንን ትምህርቶቿን ያውቃል። ጥያቄም ከሆነ አንብቦ ጥያቄ ይጠይቃል። እኛ ብዙ ከቅርብ ጊዜ በኋላ ቲክቶኩ ላይ ከመጣው በኋላ ያየሁት ነገር ምንድን ነው? እዚሁ ሲወራ እዚሁ በሚጠየቀው ጥያቄ በሚመለሰው መልስ ነው እያወቅን የመጣ ነው። እና አንዳንድ ጥያቄዎች ቴልኮም ቴንኪው እሺ፣ እንደዛ ነው እያሰብን ያለን እና አንዳንድ ጊዜ ትምህርቶች እንሰማለን፣ እዛው እንጠይቃለን። ብዙ እኛ የነበርኩበት አካባቢ ብዙም እንደዚህ አይነት ነገር ላይ ለምሳሌ ኦርቶዶክስ ላይ ብዙም ጥናት ተደርጎ መጽሐፎቿ ምናምን አግኝተን ለማንበብ እኔ አንድ መጽሐፍ ነው 2 መጽሐፍ ነው ሰው ሰጥቶኝ ያገኘሁትኝ። ለዛ ነው እና አንዳንድ ጥያቄዎች እዚሁ በምንሰማ ስለምንጠይቅ ማለት ነው። እና ቅድም የነበረኝም እንተኔ ከዛ ተነስቼ ነው። አቤት ተኝታለች። እሺ እና እንደዛ ነው መምህር በረከት። ያው ጥያቄ ሲኖር ጥያቄ እንጠይቃለን። ጥያቄውም ግን እዚሁ በሚወራው ርዕስ ላይ ተንጃስካ ምን መሰለህ አሌክስ፣ እኛ ጋር አሁን የኦርቶዶክስ ቤተክርስቲያን ቴዎሎጂ በጣም ኪ የሆነ ነገር ቁልፍ የሆነ ነገር ምን አለ መሰለህ፣ የጥንት ቤተክርስቲያን ሚሞሪ በጣም በቤተክርስቲያኗ ውስጥ አለ እና በጥንት ቤተክርስቲያን በታሪክ የተነሱ በነገረ ክርስቶስም ሆነ በዚህ በአጠቃላይ በነገረ ቤተክርስቲያንም በፍርድ ቀንም ጉዳይ አንድ ጉዳይ በጥንት ቤተክርስቲያን ተነስቶ በቃ ጥንታዊቷ ቤተክርስቲያን ሴትል ያደረገችበት ነገር ከሆነ በቃ እኛ እሱ ጋር ነው የምናርፈው ማለት ነው። እና ምንድነው በቴዎሎጂ ትምህርት ቤት በእኛ በአብነት ትምህርት ቤት ቴዎሎጂ ሂስቶሪካሊ ነው የሚተረከው። በጥንት ቤተክርስቲያን የተነሱ ሄሬሲዎች ይዘረዘራሉ። እነሱን አውግዘህ ምናምን ነው የምትማረው። ራሱ ትምህርቱ ራሱ በአብነት ትምህርት ቤት አሁን ለምሳሌ ብትሄድ እንዲህ ብሎ ያስተማረ የክርስቶስን ስጋውን መለኮቱ ዋጠው ብለው ያስተማረ አውጣኪን እናወግዛለን። ክርስቶስን ከሁለት የከፈለ ንስጥሮስን እናወግዛለን። ክርስቶስን የጸጋ ልጅ ያለ ጳውሎስ ሳምሳጤን እናወግዛለን ተብለው ሄረሲዎች ይዘረዘራሉ ማለት ነው። እና ይሄ ምንድነው? ከዚያ ውስጥ ሳታውቀው እንዳትገባ ነው። ከታሪክ የሰው ልጅ ከታሪክ መማር አለበት አይደል? አንዳንዴ ሰው አውቆ ብቻ አይደለም የሚሳሳተው፣ ሳያውቀው መስሎትም ሊሳሳት ይችላል። መረጃ ስለሌለው ጉዳዩ በጥንት ዘመን ይነሳ ሳያውቅ ዝም ብሎ እንደ አዲስ ጀማሪ እየመሰለው ምናምን ይሳሳታል ሰው። እና እንደዛ እንዳይሳሳቱ መምህራን በትምህርት ቤት ጥንታውያን ምንፍቅናዎች ምናምን ይነሳሉ። እና ይሄ የፍርድ ቀን ጉዳይም በጥንት ቤተክርስቲያን የተነሳ ጉዳይ ነው። እነ ኦግስቲን ባይዘው መጀመሪያ ላይ የሺህ ዓመት መንግስት ተቀብሎ ነበር፣ ያምን ነበረ። ከዛ እነ ኦሪገን ምናምን የሰጡትን ማብራሪያ አይቶ ነው ሀሳቡን የቀየረው ማለት ነው። እና መጨረሻ ላይ አንዳንድ አባቶች ተቀብለውት አክሴፕት አድርገውትም የነበረ ቢሆን ተው ሀሳባቸውን በሌሎች ትክክል አይደለም ብለው በነገሯቸው ሰዎች ሀሳባቸውን ቀይረው ጥንታዊቷ ቤተክርስቲያን በቃ ሴትል አደረገች። የክርስቶስ ምጽአት አንድ ጊዜ ነው፣ ለሁሉም የሚሆን ፍርድ ነው የሚደረገው። ሌሎቹ ዲቴይሎች ያልተገለጹ ነገሮች ስለሆኑ በዛ ላይ ቤተክርስቲያን በጣም ሪዘርቭድ ነች ብላ ቤተክርስቲያኗ ጥንታዊቷ ቤተክርስቲያን በዛ ጉዳይ ስትዘጋ በቃ እንደዛ ያልቃል። አሁን እኛ እንደዛ ነው። አንድ ጉዳይ በሆነ ዘመን ተነስቶ ቤተክርስቲያን የመጨረሻ ሁሉም ቤተክርስቲያን ሊቃውን ተነጋግረውበት በተለያየ ትራዲሽን በምስራቁም በምዕራቡም በሶሪያም በሁሉም ያሉ ቤተክርስቲያናት ተነጋግረውበት በቃ ይሄ ጉዳይ እንደዚህ ነው ተብሎ ቤተክርስቲያኗ አቋም ከያዘች ከዚያ በኋላ እናነሳው። ምክንያቱም ይሄ ማለት ጥንታዊቷን ቤተክርስቲያን መንፈስ ቅዱስ አልመራትም ያስብላል። ጥንታዊቷ ቤተክርስቲያን አንድ ጉዳይ ላይ ካረፈች ያንን ሪፊውት አድርገ ወይም አልቀበልም ብለህ ስትነሳ መቼም የእግዚአብሔር ነገር የመንፈሳዊ ነገር በመንፈስ ቅዱስ ነው አይደለ? ምን እያለ ነው የሚሆነው? አይ የጥንታዊቷ ቤተክርስቲያን መንፈስ ቅዱስ አልመራትም፣ እኛን ነው የበለጠ ኢንላይትን ያደረገን የመራን ወደሚል ስለሚወስድ ነው። አይ እንደዛ አንልም። እኛ
በዘመናት ሁሉ የእግዚአብሔር መንፈስ በቤተ ክርስቲያን ውስጥ ስለሚሰራ ጥንታዊቷ ቤተ ክርስቲያን የተስማማችበት ነገር የመንፈስ ቅዱስ ነው ብለን ነው የምንቀበለው። አዲስ ነገር ሲነሳ ነው ቤተ ክርስቲያን የምትወስነው። አዲስ ነገር በዘመን ያልተነሳ አይነት አነጋጋሪ ነገር ቢነሳ ይነሳል። ለምሳሌ ኮንትራሴፕቲቭ ምናምን በድሮ ዘመን አልነበረም አይደል? የወሊድ መቆጣጠሪያ ምናምን ሰዎች በድሮ ዘመን አንድ ልውለድ ሁለት ልውለድ ምናምን እያሉ አይወስኑም ነበር። እግዚአብሔር የሰጣቸውን ያለ። አሁን እንዲህ አይነት ቴክኖሎጂ ሲመጣ ትክክል ነው አይደለም ምናምን ብሎ ቤተክርስቲያን እንደ ቤተክርስቲያን ውሳኔ የሚያስፈልገው ነገር ይከሰታል ማለት ነው። አዲስ ሲሆን ማለት ነው። በአስተምሮም ይሄ ስርዓት ነው እንግዲህ። በአስተምሮ ዶግማቲክ በሆነ ነገርም አዲስ ነገር ቢነሳ እሱን ቤተክርስቲያን እንደ አዲስ ተሰብስባ ልትወስን ትችላለች፣ ትክክል አይደለም ብላ። በሆነ ዘመን የተነሳ ያለቀ ጉዳይ ከሆነ ግን እንደ አዲስ እንደገና እየተደጋገመ አይነሳም። እንትን ነው ያው የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደሌላው አይደለም። አንድ ወጥ የሆነ ትምህርት ስለሆነ እሱን ነው መረዳት እየቻልኩ ያለሁት። በጣም ብዙ ጊዜ እዚህ በተለይ ደግሞ መምህር በረከት በጣም ከሌሎቹ ሰዎች በተሻለ የቤተክርስቲያን ትምህርት ነው፣ ቀጥታ የቤተክርስቲያን ትምህርት ነው። አንዳንድ ነገሮች ላይ ጥያቄም ሲኖረን ከዚህ በፊትም ስንጠይቅ የቤተክርስቲያን ትምህርት ነው። ስለዚህ የተሻለ የሚለው እንኳ አይገልጸኝም አሌክስ። በጣም ብዙ የተሻለ የሚለው ይበዛብኛል። ብዙ በጣም ጎበዝ መምህራኖች አሉ፣ አንተ ስለማታውቃቸው ነው እንጂ እዚህ ካገኘኋቸው በጣም ብዙ ሰው እኮ እዚህ አንዳንድ ጊዜ ይገባል እኮ ኢትዮጵያ ኦርቶዶክስ። ግን መምህራንም አግኝቻለሁ የተወሰኑ ሰዎች። ግን የመምህር በረከት አሪፉ ነገር ምንድን ነው? ማሰሪያ ያለው። ማሰሪያው ምንድን ነው? የቤተ ክርስቲያን ትምህርት ነው። ስለዚህ መቀየር የሚችል የሆነ ነገር የሚችል ምናምን ተባብሎ ድንበር ምናምን የምታልፈው አይደለም። ቀጥታ የቤተ ክርስቲያንን ትምህርት ነው የምትሰማው። ከዛ በኋላ ጥያቄም ካለ የምትጠይቀው ወደ ቤተ ክርስቲያኒቱ አስተምሮ ነው ሪፈር የምትደረገው። ማለት ለሌሎቹ ሰዎች እያወራው ነው። ይሄ አጨቃጫቂ ነገር የሚመጣው ብዙ ጊዜ ለምሳሌ ያህል የምንጨቃጨቀው ምንድን ነው? ከሌሎቹ ጋር እኔ የምጨቃጨቀው አንዳንድ ጊዜ ሌላ ፎርም ሲይዝ ይጋብዛል፣ ለመነጋገር ይጋብዛል፣ ለመጨቃጨቁ ማለት ነው። ግን የመምህር በረከት የቤተክርስቲያን ትምህርት ነው። እዚህ ቤተክርስቲያን ይሄን ታምናለች፣ አለቀ። እና ይህንን ነው መላችሁ። እንግዲህ መምህር በረከት ደስ ብሎኛል። ያው ሁል ጊዜ እንዲህ የገቡ የሆነ ሀሳብ ቢሰጡ ደስ ይለናል። ሁሉም ሰው በእምነቱና በሚያምነው ነገር እንዲጸና እንዲበረታ በተለይ በዚህ ጊዜ ይታሰባል። በተለይ ደግሞ ኢትዮጵያ ላይ እኛ ያለን ሰዎች እንደዛ ነው እያሰብን ያለ ነው። ብዙ መንፈሳዊ ነገር ላይ ሰው በእምነቱ በሃይማኖቱ እንዲጸና እናበረታታለን። ጥያቄም ካለ እንዲህ አይነት ባለ ነገር ሰው ጥያቄ እንዲጠይቅ ምኞቴ ነው፣ ፍላጎቴም ነው። እሳቸው ቢጠይቁ ምን በደስታ ምን ችግር አለ? መምህር በረከት ጥያቄ ካለ ቢጠይቁኝ። እኛ እንደ ኦርቶዶክሳውያን ምንም ልናስብ እንችላለን። ምክንያቱም ልሳን የሚናገረውን ሰው ድኗል ብለን ስለማንጀምር ለእኛ ችግር የለውም። አንድ ፕሮቴስታንት ግን ድኗል ግን ልሳኑ ከእግዚአብሔር አይደለም ሲል ኢንዳይሬክትሊ ባይናገረውም ከአጋንንት ነው እያለ ነው። እና የዳነ ሰው እንዴት ነው አጋንንት የሚጫወትበት? እና ይሄንን እንደው ይሄ ጉዳይ እኔ ሁልጊዜ ያስገርመኛል አሌክስ። ወደ መልሴ መምህር በረከት ሁለት ጥያቄ ነው የጠየቁት። እዚህ ያላችሁ ሰዎች በደንብ ስሙ። በወንጌል አማኝ ውስጥ ሆናችሁ እኔ ልሳን እንደምቀበል ያውቃሉ። ለዛ ነው ልሳን የምትቀበሉ ሰዎችን በወንጌል አማኝ ውስጥ ያሉ ሰዎች ወንጌል በልሳን የሚጸልዩ ሰዎች እናንተን ታዲያ ከእግዚአብሔር አይደለም ወይ የሚሏችሁ? እና በልሳን የማያምኑ ከሆነ እንግዲህ ልሳኑ ከየት ነው? ያው እንግዲህ መምህር በረከት በደንብ አውቀውታል። እኛ አካባቢ ያለውን ነገር ስለሚረዱት ነው ጥያቄውን የጠየቁኝ። እኔ ግን በእኔ ሳይድ ያለውን ነገር ነው መመለስ በጣም ብዙ ጊዜ ሞክራለሁኝ። ምንድነው
እንትን ልሳንን የማይቀበሉ ሰዎች የማይቀበሉበትን ምክንያት ቢነግሩኝ ደስ ይለኛል። በተለይ ደግሞ ቅድም እርሶ ከመግባቱ በፊት አላቅም አንድ ሰው ስቦልክ አይተዋል። አንድ ሰው ሚዩት አንድ ሰው ብሎክ አድርጌያለሁ። ምንድን ነው ያደረኩት? ካጋንንት ነው ሁለት ልጆች እያወሩ እዚህ እኔ ጋር ካጋንንት ነው ትምህርቱ እንትን ነው ምናምን ሲል እኛ ሀሳብ ነው በጣም ምናምነው። በተለይ ደግሞ እንደዚህ አይነት ጥያቄዎች ሲኖሩ የመመለስ አውዱ በጣም እንትን ነው ሰፊ ስለሆነ ማለት ነው። እዚህ መምህር በረከት የጠየቁት ጥያቄ ከእናንተ ሳይድ ያሉ ልሳን የማይቀበሉ ሰዎች ልሳኑን ከየት አመጣችሁት ብለው ያስባሉ። እዚህ መምህር በረከት እያሉ አንድ ቁጥር የሚጽፍልኝ ሰው ከኛ ወገን ሆኖ የኛ ልሳን ከእግዚአብሔር አይደለም ብሎ የሚያምን ሰው ካለ ሊመጣ ይችላል፣ መነጋገር ይቻላል፣ መግባት ይችላል። ይኸው መምህር በረከት እያሉ ምረዳቸው አንድ ነገር ነው። ወንጌል አማኝ ውስጥ ሆኖ በልሳን አላምንም የሚል ሰው ካለ ሌላው የሚናገረው ልሳን እኔ እንደዚህ የሚል ስብ ለነገሩ መምህር በረከት አልሰማውም። እንደዛ የሚሉ ሰዎች ሰምተዋል እርሶ? እኔ አልሰማውም። ኔትወርክን ያወረዳቸው መምህር በረከትን መጥተዋል። እኔ እዚህ እሳቸው እያሉ አንድ ቁጥር የሚጽፍልኝ ሰው ካለ ከኔ ጋር መነጋገር ይችላል። እኛ የምናምነው በልሳን እናምናለን፣ ቀጥሏል ብለን ነው የምናምነው። የሐዋርያት ሥራና የአንደኛ ቆሮንቶስ 14ቱ ሁለቱ ልዩነት አለ ብለን ስለምናምን ማለት ነው። ስለዚህ እንትን አላችሁ አንድ ቁጥር የምትጽፉ እኔ ሰምቼ ስለማላቅ ነው አለ የምትሉ ሰዎች እኛ ጋር ምን እናምናለን መሰላችሁ? ሰዎች በልሳን ለመጸለይ የመጀመሪያው ነገር የሚያስፈልገው ብለን መስፈርቶች አሉ። እነሱን መስፈርቶች ሰዎች ሲያሟሉ መንፈስ ቅዱስን መቀበል በመንፈስ ቅዱስ ውስጥ ላለ ስጦታ ያንን ፕራክቲስ ማድረግ ይቻላል ተብሎ ስለሚታመን ማለት ነው። አሌክስ አክቹዋሊ የቅድሙ ጥያቄ እንደው ሌላም ጊዜ እንድታነሰው ነው እንጂ አንተ ኦልሬዲ ልሳን አለ ብለህ ስለምታምን የለም ብለው ለሚያምኑት ኮንትራዲክሽን አለው ነው። የለም ልሳን አሁን ከእግዚአብሔር አይደለም ካለ አንድ ሰው በልሳን እንጸልያለን መንፈስ ቅዱስ በውስጣችን አለ የሚሉት ሰዎችን አይ መንፈስ ቅዱስ አይደለም በውስጣችሁ ያለ ሌላ መንፈስ ነው የማለት ግዴታ ይኖርበታል። ካልሆነ እንዴት ነው ኤክስፕሌን የሚያደርገው? ወይም የሆነ በአእምሮ የፈጠርከው ሌላ ዓለም አለ ምናምን ነው አይደል የሚሆነው? እሱን ለማለት ነው። ግን አሌክስ እስኪ አንተ የምትመልሰው ግን ኦልሬዲ ለምሳሌ በሪፎርሜሽን ዘመን በ16ኛው ክፍለ ዘመን ላይ የነበሩ ሰዎች ልሳን አይናገሩም ነበር አይደል? እነዚህ እነ ሉተር እነ ካልቪን እነ ዚዩንግሌ ሪፎርመርስ የሚባሉ ሰዎች አይቀበሉም ነበር። እና ለምንድን ነው መንፈስ ቅዱስ በዛ ዘመን ያልሰራ ብላችሁ ነው የምታምኑ እናንተ? ለምንድን ነው ልሳን ያልተናገሩት? መቼም አልዳኑም አይባሉም። እነሱን አልዳኑ ማለት አይቻልም። እና ኦልሬዲ በዛ ዘመን መንፈስ ቅዱስ ሳይሰራ አሁን በሆነ ዘመን ላይ ሙቭመንቱ መነሳቱ የመንፈስ ቅዱስ ጸጋ የሆነ ሙቭመንት ነው ማለት ነው። በሆነ ዘመን ብቻ የሚመጣ ነው። ቤተክርስቲያን ባለችበት ዘመን ሁሉ የሌለ ነው። ለምሳሌ ልሳን ካልሆነ በጣም እንደው መታየት የነበረበት እኮ ሪፎርመሮቹ ላይ ነው። ምክንያቱም ኦልሬዲ በሐዋርያት ዘመን በሐዋርያት ላይ በሰባኪዎቹ ላይ በዋና ዋናዎቹ አገልጋዮች ላይ ነበረ። ቅዱስ ጳውሎስ ከእናንተ የበለጠ በብዙ ልሳኖች እናገራለሁ ብሏል። እኛ ልሳን የምንለው ሰው የሚሰማው ቋንቋ ነው። በእርግጥ ብዙ ስላስተማረ ብዙ ስለዞረ ብለን ነው የምንተረጉመው። በእናንተ ትርጉም ያው ልሳን የሚሰማ ቋንቋ የሰው ቋንቋ ብቻ ሳይሆን ሌላ ምስጢራዊ ቋንቋም ነው ብላችሁ ስለምታምኑ ጳውሎስም እንደዛ ነበር ማለት ነው። እና በሪፎርሜሽን ዘመን ሳይኖር አሁን በቅርብ ጊዜ እንግዲህ የሚታወቀው ታሪኩ አንድረድ ይርስ ምናምን አይደል የፔንቴኮስታል ሙቭመንት እንደ ሙቭመንት ማለት ነው። እንዴት ነው ኤክስፕሌን በሪፎርሜሽን ዘመን አለመኖሩን? አንዳንድ ሰዎች ምን የሚል አርጊመንት ሲናገሩ ሰማሁ መሰል አሌክስ፣ የመንፈስ ቅዱስ ጸጋ የሚሰጥ ለፈለገው ሰው ነው አላንዱ እና አልፈለጉም አይነት ነገር ነው። ለሻተው፣ ለለመነው፣ ለጠየቀው እንደውም ጥቅስ ጠቀሰና አባት ለልጁ እንደዚህ የሚያደርግ ከሆነ
እግዚአብሔርም ለሚለምኑት መንፈስ ቅዱስን እንዴት አብዝቶ አይሰጣቸውም የሚለውን ጠቅሶ እንደዚህ አይነት ጸጋ የሚሰጠው ለሚለምን ሰው ለሚፈልግ ሰው ነው አለና፣ ስለዚህ እነዚህ ሰዎች ስላልፈለጉ ነው ተብሎ አርጊው ሊደረግ ይችላል። በሐዋርያት ዘመን ሰዎች ልሳን እንናገር ብለው ነው እንዴ ሲናገሩ የነበረው? ሲጀመር መጀመሪያ ሲሰጥ እኮ ካልነበረ ነገር ነው አይደል የተሰጠው? የመጀመሪያው ተቀባይ ቢያንስ እንደዚህ አይነት ቋንቋ ይሰጠኝ ብሎ አይደለም የተሰጠው። ኦልሬዲ የማያውቀው ነገር ነው የሚሰጠውና በመጠየቅ ነው የሚለው አርጊውመንት የሚያስኬድ አይመስለኝም። እንደዛ ካልሆነ ካን ዩ ኤክስፕሌን የሪፎርሜሽን ዘመን ላይ በተለይ 16ኛው ክፍለ ዘመን ላይ ይሄ ነገር አለመኖሩ እንዴት ነው ኤክስፕሌን የምታደርጉት? እሺ መምህር በረከት እንትን ያው እርስዎ እንደሚያውቁት እኛ ጋር ያለው እዚህ ሪፎርም የተደረገበት ከመጀመሪያው ጊዜ ጀምሮ የነበረው ነገር እኛ ጋር ሁሉንም ነገር የገባቸውን ነገር ነው አደረጉ ብለን የምናምነው። ሁሉም ማለት ነው የመጡት በሙሉ የተገለጠላቸውንና የገባቸውን ነገር አስተምረው አልፈዋል። ከዛ ጊዜ ጀምሮ የነበሩ በዚህ በሪፎርሙ ሳይድ ያሉት ሰዎች በሙሉ ይዘውት የመጡት ነገር አንዳንዶቹን ሲጽፉልን ሁሉ የገባቸውንና በዛ ጊዜ የተረዱትን ነው። ሌሎቹ ደግሞ ሲመጡ በሌላ አንግል የተረዱትን ይዘውትን የመጡት። ስለዚህ ወደ እኛ ጋር ልክ እኛ ጋር ሲደርስ ደግሞ እኛ ያደረግነው ምንድን ነው? የነዚህ የጠቅላላ አባቶች ትምህርት ሳይድ እንዳለው እንደሚያውቁት እኛ ጋር ሳይድ አለው አይደል? ስለዚህ ሳይድ የያዙት የአባቶችን ትምህርት የሚቀበሉት እዛ ጋር ቆመዋል። አባቶችን በዛ ሌብል ተቀብለው ቆመዋል ነው የምንለው። እኛ ግን የምንለው ምንድን ነው? እኛ ከአባቶች ትምህርት ቀጥሎ የእግዚአብሔር ቃል እውነተኛነቱ የተረጋገጠ ስለሆነ አባቶች የገባቸውን ያንን ያስተማሩትንና ያስቀመጡትን ነገር ይዘን ወደ እግዚአብሔር ቃል ይዘነው ነው የምንመጣው። እዚህ አንዳንድ ነገሮች ላይ የእግዚአብሔር ቃል ላይ የምናገኛቸው ነገሮች በዛ ዘመን ላይ ኤክስፒሪየንስ ያላደረጉትን ያልተረዱትን፣ ቀጥሎ ደግሞ በዚህ ዘመን ያሉ መጽሐፍ ቅዱስን እንግዲህ እጃችን ላይ አለ ብለው በሚያምኑት ነገር ላይ የማይሳሳተውን የእግዚአብሔርን ቃል ከነሱ ጋር በነበረ ጊዜ አስተያይተው የሚቀበሉትን ተቀብለው ባለው ነገር ላይ ጨምረው ሄደዋል ተብሎ ይታመናል። ስለዚህ እኛ ጋር በእኛ ሳይድ ያለውን ላውራት። በእኛ ሳይድ ያለው ምንድን ነው? መንፈስ ቅዱስ ከዛ በኋላም ቀጥሎ ከአባቶች አሁን ከጠቀሱትም እርሶ ሌሎችም ኤክስፒሪየንስ አድርገውት በቤተ ክርስቲያን ታሪክ ያ ማኒፌስት አድርጎ ቀጥሏል ነው የምንለው። ስለዚህ እኛ ጋር ሲመጣ በእኛ አውድ ነው ማውራውት። በእኛ አካባቢ ባለው አንዳንዶቹ የእንትናን አስተምሮ ሲቀበል ሌላኛው እንደዛ ነው የሚቀበለው። እኛ ጋር ግን ሲመጣ የምንቀበለው መንፈስ ቅዱስንና የጸጋ ስጦታዎችን ሊያስቀጥሉ የሚችሉ መጽሐፍ ቅዱሳዊ ኤቪደንሶች አሉ ብሎ የሚቀጥል እንትን ያለው ግሩፕን ያለው። ስለዚህ እኛ አሁን የምናመጣው ምንድን ነው? ወደ ባይብል ነው የምናመጣው። እነዛ በዛ ዘመን የነበሩት ሁሉ ነገር ገብቷቸው ነው የጻፉት የሚለው ጋር ስንመጣ ኦፍኮርስ የገባቸውን የተረዱትን የጻፉት። ወደ እኛ ጋር ስናመጣ ግን እንዲህ ባለ ነው የምንቀጥለው። እንደሱ ነው እያሰብን ያለ ነው የምናረገውም ማለት ነው። እሺ አሌክስ፣ አይ ያው በዚህ ጉዳይ እንኳን ልከራከር አልፈልግም፣ ግን አሁን አንተ እንደመለስክልኝ የማስበው እነሱ የመንፈስ ቅዱስን ስጦታ ሚስ አንደርስታንድ ስላደረጉ ስለሱ የተጻፉትን ነገሮች በትክክል ስላልተረጎሙ ጸጋው አልተሰጣቸውም ነው። እኛ እንትን ነው ፕሮግረሲቭ ነው የምንለው። የእኛ ምንድን ነው መምህር በረከት አንዳንድ ጥሩ የቲክቶኩን ረገጣ አውቀውታል እና ቀስ እያሉ የሚገቡበት ነገር አሌክስ እንትን ነው። አይ እንደዛ ሳይሆን ነው ሀሳብህን ለመረዳት ነው። እነሱ ኦልሬዲ አሁን ሉተር ለምሳሌ ቆሮንቶስ ላይ ያለውን ስለ ልሳን የተነገረውን በትክክል ስላልተረዳው ያ የልሳን ስጦታ አልተሰጠውም ነው። እንደዛ ነው መልስህ? ሳይሆን አይደለም፣ እንደሱ አይደለም። እኛ ጋር ሁሉም ሰው ሁሉን ነገር እንደ ግለሰብ ነው እንግዲህ ያንን ሁሉ መጽሐፍ ቅዱሳዊ የሆነውን ነገር የገባቸው ሰዎች እንግዲህ ሉተር ሲወጣ አወጣጡንም መምህር በረከት እንደሚያውቁት ነው። ሲወጣ ይዞት የወጣው ትምህርት
ሁሉንም ነገር የመቀየር ነገር አልነበረም የነበረው ማለት ነው። ስለዚህ የጸጋ ስጦታ ስለተሰጠው ስላልተሰጠው ምናምን ብዬ ሳይሆን እያልኩ ያለት የገባቸውን ግን ጽፈው ሄደዋል። ከዛ በኋላ የመጡትም ደግሞ እነሱ ላይ ቆመው ነው አደለ ትምህርቶቻቸውን እያስቀጠሉ የመጡት። እኛ ጋር ግን ስንመጣ እኛ መምህር በረከት እንደገና ጥያቄው እንደገና ወደ አይምሮዬ ስለሚመጣ ለዛ ነው ቅድም ረገጣው ያልኩት ማለት ነው። የጸጋ ስጦታንና ምናምን ፕራክቲስ ያላደረጉት ስላልተመረጡ ስላልገባቸው ምናምን ሳይሆን የዛ ጊዜ ላይ የነበረውን ነገር በትክክል ሲወጡ የወጡበት ትምህርት በትክክል የተቀመጠው በዛ ጉዳይ ላይ ስለነበረ ነው። ግን ይሄ የመንፈስ ቅዱስ የልሳን የጸጋ ስጦታ ምናምን ትምህርቶች በጣም እየተገለጡ የመጡት ከቅርብ ጊዜ ወዲህም ስለነበረ አሁን ያለን ቤተክርስቲያን ሪፈር የምናደርገው መጽሐፍ ቅዱሳዊ የሆኑ መረጃዎቹም ላይ ስለሆነ እነሱ ላይ ቤዝ አድርገን ነው የምናወራው ማለት ነው። እና እንትን የቀደመውም የልሳኑ ላይ አንተ ልሳን እንደምትቀበል አምናለሁ የመጀመሪያው ላይ ማለት ነው። እና ጥሩ ነው። እኔ እንደዛ አይነት ልምድ መልመድ አለብኝ ማለት ነው። መምህር በረከት እሺ አሌክስ፣ አይ በቃ እሺ፣ ሌሎችን እስኪ እንጠይቃቸዋለን። በተለይ ሉትራኑን ካልቪኒስቶቹን እንጠይቃለን። መምህር በረከት ከነሱ ጋር ያው እኔ አሁን ለምንድን ነው ጫን ያላልኩት? እኛ ጋር ያለው ትራዲሽን ይታወቃል። አሁን በዚህ በሪፎርሙ ሳይድ ያሉት ፔንቴኮስታሉም ሉትራኖቹም ቀጥሎ በካልቪኖቹም ሳይድ ያሉት የሚቀበሏቸው ሌሎቹም እነዚህ በሌሎቹም ሳይድ ያለው አልንካቸው ይታወቃል እኛ ጋር። አሁን እነሱ ቢገቡ ኖሮ በዚህ በምናወራው ርዕስ ጉዳይ ላይ ሰፊ ማብራሪያ ከነሱ ይሰማል። እኔ ካለሁበት ግን ማምነው እንደሱ ስለሆነ ነው። ብዙ ጊዜ እዚህ ወደ ክርክር ቀርቦ መነጋገሪያ ሀሳብ ሆኖ እኛው ጋር ብዙ ተኬዶበታል። ግን ያልሰማሁት ምንድን ነው ልሳን የሚናገሩ ሰዎች ካጋንንት ነው የሚል እስካሁን ድረስ ስላልሰማው ነበረ ጸጥ ብዬ እንትን ያልኩት ማለት ነው። ለዛ ነው መምህር። እሺ አሌክስ፣ ያው አይ ቻሌንጅ አለው ባይዘወይ ሌላም ጊዜ እንትን ልትል ትችላለህ። ቻሌንጅ አለው። ምንድን ነው እንደ ቻሌንጅ የሚሆነው? ሂስቶሪሲቲ አንድ ጉዳይ ሂስቶሪካሊ በታሪክ በቤተ ክርስቲያን ታሪክ ውስጥ የተቆራረጠ ነገር ከሆነ በአንድ ዘመን ለምን አልተደረገም፣ በአንድ ዘመን ለምን ተደረገ የሚል ጥያቄ መነሳቱ አይቀርም። ያው ኮንቲኒቲ አንዱ የክርስትና ታሪክ የክርስትና አስተምሮ መለኪያው ኮንቲኒቲ ስለሆነ ማለት ነው። በተለይ ደግሞ አሁን ሌሎቹ ጋር ምንድን ነው የሚነሳው? መምህር በረከት አሌክስ እንትን አሁን ያው በኢትዮጵያ ኦርቶዶክስ ብዬ ነው ከአባቶች ጋርም ቅድም ስለተመለሰ በዚህ በሪፎርሜሽን ምናምን የኢትዮጵያ ኦርቶዶክስ ቤተክርስቲያን ሪፎርም የሚደረግ ነገር አላት ወይ? ደግሞ የአባቶች ትምህርት ሪፎርም ይደረጋል ነው? የትምህርት ሪፎርም እኛ ያስተምሮ ሪፎርም አንቀበልም። እኛ ጋር ሪፎርም የሚባለው አሁን ቃሉ ቆሰለ እንጂ የሚቆስል ቃል አለ። ታውቃለህ አይደል አሌክስ? ምን የሚለው ቃል ተሐድሶ የሚለው ነገር ቆሰለ። ቃሉ ምን መሰለ? ቃሉ የሆነ ፖዚቲቭ ሚኒንግ ሊኖረው ይችላል። ለምሳሌ አስተዳደራዊ የሆኑ ነገሮች ሊታደሱ ይችላሉ። ምንድነው? አስተዳደር ሊቀየር ይችላል። እኛ የክህነት መዋቅራችን አለ። ከዚያ ግን ማዘመን፣ ዘመናዊ ማድረግ፣ እንደ ዘመኑ ሁኔታ ማስኬድ፣ ስርዓቱን ሳይለቅ ቀኖናውን ሳይለቅ እንዲህ አይነት ነገሮች አሉ። እኛ ያስተምሮ ሪፎርም አንቀበልም። ምክንያቱም እኛ ኤክሌሲዮሎጂያችን በነገረ ቤተክርስቲያናችን ጥንታዊቷ ቤተክርስቲያን በኮንሰንሰስ የተስማማችበት ነገር የሚቀየር ነው ብለን አናምንም እና ቃሉ ትንሽ ልክ ነው ሚስዩዝ ስለተደረገ ኦልሬዲ ዶክትሪንን ለመቀየር ለማሻሻል ለማደስ ተብሎ ስለዋለ በዛ ደረጃ አንናገርም። ግን በአስተዳደር ትምህርት የኢትዮጵያ ኦርቶዶክስ ቤተክርስቲያን ተሐድሶ የሚባል ነገር ምናምን በፍጹም የሚነካ ነገር አይደለም።
ትምህርት አይታደስም በፍጹም በፍጹም። ገብቶኛል። ምክንያቱም ትምህርት ዲፋይን ስናደርገው የማይቀየር ነገር ነው። ባይ ዲፊኒሽን ራሱ አንዱ መለኪያችን የቤተክርስቲያን ዶግማ ትምህርት የሚለው ዘመን የማይቀይረው የማያረጅ ለዘላለም ሕያው ሆኖ የሚኖር ትምህርት ስለሆነ በየዘመኑ እንደ አዲስ አናድሰው። አሁን እኛ ጋር የዘጋሁት ምሳ እየበላው ስለሆነ ነው። አሁን ገና ነው ምሳ የምበላው፣ ለዛ ነው መምህር በረከት። ስለዚህ እኛ ጋር ያለው መቼስ ይረዱታል ብዬ የማስበው የዚህ የተሃድሶ የእንቅስቃሴ ምናምን እየተባለ የሚመጡት ነገሮች እኛ ጋር ምን አለ መሰሎት፣ ድንገት ሲባል ሰምተው ከሆነ ባለራዕይ የሚባል ነገር ሰምተው ያውቃሉ መምህር በረከት? እኛ ጋር ድንገት ራዕይ አይቼ ቤተክርስቲያን ከፈትኩ ምናምን የሚሉ ሰዎች ኤግዛክትሊ ምን ይባላል መሰሎት፣ እኛ ጋር እግዚአብሔር በዚህ ትውልድ መካከል ራዕይ ሰጥቶኝ ያንን ራዕይ ለመስራት ለምሳሌ ያህል ትምህርቶች ላይ የኢትዮጵያ ቤተክርስቲያን የወንጌል አማኙ ጋር ማለት ነው ያልበራላቸው ያልገባቸው ነገር የእግዚአብሔር ቃል ላይ መሰረት አድርገን ቤተክርስቲያንን ወደ ሪፎርሜሽን እናመጣለን ብለው ነበር። ግን እኛ ጋር እሱ አይደለም። ምክንያቱም ይሄ የመታደስ እውቀትና ትምህርቶች አሉ ተብሎ ከታመኑበት ጊዜ ጀምሮ ቤተክርስቲያን ከምድር እስከምትጠነጠቅበት ጊዜ ድረስ ለምሳሌ ቤተክርስቲያን በመከራ በምናምን በሆነ ነገር ትምህርቶች ልትተው ትችላለች እየተባለ የሚመጡት ሰዎች እግዚአብሔር ካበራልን ከገለጠልን ራዕይ ከሰጠን ባላደራ ሆነን ነገሩን ወደ ነበረበት እናመጣለን ብለው እንደዚህ አይነት ስራም አለኛ ጋር ማለት ነው። ይቅርታ መምህር በረከት። ግን ይሄ ነገር አስቸጋሪ የሚሆንበት ነገር አለ አሌክስ። ለምን መሰለህ? ዶክትሪን ይታደሳል ይቀየራል ካልክ ለመታደስ እና ለመቀየር ወረፋ የማይጠብቅ ምንም አስተምሮ አይኖርም ማለት ነው። አሁን አንተ ራሱ ይሄ መታደስ የለበትም ይሄ አስተምሮ መቀየር የለበትም ብለህ የምታስበውን ቃል ነገ የሚነሳ ትውልድ ይሄ ራሱ መቀየር አለበት ሊል ይችላል። እና ማንኛውም ዶክትሪን በቃ ፋሌብል ነው የሚሆነው ማለት ነው። ማለት ጥያቄ ስላልተነሳበት ብቻ ነው የቆየው። አሁን አንተ በቃ እነዚህ እውነቶች ናቸው የቆምኩበት እውነቶች ናቸው ብለህ የምታስባቸው አስተምሮዎች አሁን ያሉት የሆነ ሰው ጥያቄ ስላላነሳባቸው እንጂ ማንኛውም ትምህርት ለመታደስ ዝግጁ ነው የሆነ የቀረበ ነው ወደሚል ይወስዳልና ስቴቢሊቲ አይኖርህም ማለት ነው። በቃ ማንኛውም በክርስቲያን ያለ ትውልድ የሆነ የሚቆምበት አስተምሮ አይኖረውም። ሁሉም ነገር የመከራከሪያ፣ ሁሉም ነገር ሊታደስ የሚችል፣ ሁሉም ነገር ምንድነው ኩዌሽኔብል የሆነ ስለሚሆን የሆነ ስቴብል የሆነ ነገር ቤተክርስቲያን ውስጥ ይጠፋል። አሁን በፕሮቴስታንት እንደዚህ አይነት ያለ አይመስልም አሌክስ? የሚነሱ ነገሮች በጣም የሚዘገንኑ ነገሮች፣ ስለ ክርስቶስ የባህሪ አምላክነቱን ትቷል። በቃ በሰውነት ብቻ ነበር የሚንቀሳቀስ የወላዲት አምላክ እንደዚህ የሚባሉ በጣም ኦልሬዲ የታወቁ እውነቶች ላይ ራሱ ጥያቄ እየተነሳ ነው። ኢቭን የኒቅያ ጉባኤ ላይ አስተምሮ ላይ እንኳ ስላሴ በሚለው ቃል በእነዚህ ሁሉ የሚያነሱ ጥያቄ የሚያነሱ አካላት አሉ። ሁሉም ትምህርት ለጥያቄ የተዘጋጀ ከሆነ ትውልድ ምን ላይ ነው የሚቆመው? እና ቤተክርስቲያን የማይነቃነቅ የጸና ትምህርት በቃ በትውልድ ሁሉ እርግጠኛ የሆነ የቆመ ትምህርት ከሌላት ለትውልድ ምንድነው መሰረት የሌለው መቆሚያ የሌለው ትውልድ አይሆንም ብለህ ታስባለህ? እንደዛ ሳላረግም እሺ፣ እኛ ጋር ምንድነው ትልቁ ነገር መጽሐፍ ቅዱሳዊ መሰረት የሚባል መከራከሪያ ሀሳብ ነው የሚመጣው። ያ የመጽሐፍ ቅዱስ መሰረታዊ ነገሩ ካለቀቀና ሰዎች በየጊዜው እግዚአብሔር ራዕይ ሰጥቷቸው እንደሚያስነሳቸው በመካከላችን ብዙ በዚህ በወንጌል አማኝ አካባቢ እየታመነ ስለመጣ ስለዚህ አንዳንድ ልምምዶችን መቃወም ይቻላል። አንዳንድ ትምህርቶችም እንደ እግዚአብሔር ቃል ያልሆኑትን ልክ አይደለም ተብሎ ለመቃወም የሚያስችል ግራውንዱ መጽሐፍ ቅዱስ ነው ተብለው ይነሳሉ። ስለዚህ እኛ አካባቢ ጋር ባለው ዋናው መጽሐፍ ቅዱሳዊ ፎርሙ ትክክል ነው ወይ
ለሚደረገው ነገር። ለምሳሌ ያህል ምንድን ነው መለኪያው? ያ መለኪያ እንደ እግዚአብሔር ቃል ነው የሚደረገው ወይስ ከእግዚአብሔር ቃል ውጭ ነው የምንማረው? እንደ እግዚአብሔር ቃል ነው የምንማረው ወይስ እንደ እግዚአብሔር ቃል አይደለም የምንማረው የሚሉት ነገሮች ጋር መጥተው ልክ እዛ ፋውንዴሽን ላይ ቁጭ ሲል ይዘውት የመጡትን ራዕይ ወይ ትምህርት ወይ ደግሞ ሪፎርም አደርገዋለሁ። ምክንያቱም ልዩነቱ በዛ ዘመን የነበሩ ሰዎችና እዚህ ዘመን ላይ ያሉ ሰዎች፣ እዛ ዘመን ላይም የነበሩ ሰዎች እግዚአብሔር ነው ጉዳዩ ላይ ኢንቮልቭ እንዲያደርጉ እንትን የሰጣቸው ተብሎ ይታመናል። ስለዚህ አሁን እኛ የምንለው ምንድን ነው? ኦፍኮርስ ችግር አለው፣ እሱም እየታየ ነው። ነገር ግን ወደ ዋናው ነገር ሲመጣ ልምምዶችም ትምህርቶችም እንደ እግዚአብሔር ቃል ካይደሉ ሊወገዙ የሚችሉበት ሌቨል ላይ ደርሶ በተቋም ደረጃ የዚህ ካውንስል መምጣት ምናምን ቀደምት አብያተ ክርስቲያናት ስለነበር የሚባለው፣ አሁን ግን ካውንስል መጥቶ በካውንስሉ ምክንያት ሐሰተኛ ትምህርቶችና ልምምዶችን የመቃወም ግራውንድ እንዲፈጠር ሆኗል። ስለዚህ ይሄም አሁን አንዱ ጥሩና ይበል የሚያስብል ተብሎ በጣም እየተሰራበት ያለ ነገር ነው ለማለት ነው። መምህር በረከት። እሺ አሌክስ፣ ይህ መጽሐፍ ቅዱስ የሚለው አርጊመንት አከራካሪ ነው። መጽሐፍ ቅዱስ ባይዘው ሁሉም ይይዛል። ለምሳሌ በመጽሐፍ ቅዱስ ሄሬኔዎስ የሚባል የቤተ ክርስቲያን አባት አንድ የሆነ ምሳሌ ተጠቅሟል። አሌክስ፣ መጽሐፍ ቅዱስን ሰዎች ተጠቅመው የተለያየ ትምህርት ያስተምራሉ በዘመኑ ማለት ነው። እነዚህ ኖስቲኮች የሚባሉ ሰዎች የክርስቶስን እውነተኛ ሰውነት ራሱ የማያምኑ የብሉይ ኪዳኑን አምላክ ከአዲስ ኪዳኑ አምላክ የሚለያዩ ዱዋሊስቲክ የሆኑ በጣም ቁሳዊውን ዓለም ከመንፈሳዊ ዓለም የሚያቃርኑ ምናምን በጣም በጥንት ቤተክርስቲያን ከባድ የነበሩ መናፍቃን ናቸው እና እነዚህ ሰዎች ራሱ መጽሐፍ ቅዱስን በጣም ይጠቅሱ ነበር እና ሄሬኔዎስ ምንድን ያለው አንድ ሰው የንጉስን ስዕል ንጉስ በጣም በከበሩ ማዕድናት አድርጎ አንድ ጠቢብ ሰው ሰዓሊ ቀራሽ የንጉስን ምስል ቢሰራ ሰዎች ያንን የንጉሱን ምስል ቆራርጠው ሰባብረው ገጣጥመው ሌላ ምስል ሊያደርጉት ይችላሉ። እንዲሁም ሄሬኔዎስ የተጠቀመው ምንድነው የውሻ ምስልም ሊሰሩ ይችላሉ ይላል። የከበሮ ምስልም ሊሰሩ ይችላሉ። ስቲል ማቴሪያሉ ዘሴም ነው። ያው የንጉሱ ምስል የተሰራበት ነው፣ ግን በተለያየ መንገድ በገጣጥመውት ሌላ ምስል እንዲሰጥ አድርገውታል ይላል እና መጽሐፍ ቅዱስን እንደዛ ነው የሚጠቅሱት እያለ ይተቻቸዋል ሰዎቹን ማለት ነው። እና ሰዎች መጽሐፍ ቅዱስን እየጠቀሱ እኮ ስህተት ትምህርት ሊያስተምሩ ይችላሉ። የተለያየ ሁሉም በዚህ ምድር ላይ በክርስትና ስም የተነሱ የተለያዩ ትምህርቶች ሁሉ መጽሐፍ ቅዱስን ይጠቅሳሉ። መጽሐፍ ቅዱስ ኦቶሪቴቲቭ የሆነ ኢንተርፕሪቴሽን ያስፈልገዋል። ስልጣን ያለው ተርጓሚ ማለት ነው። በስልጣን መተርጎም አለበት። አንዳንዱ ሰው እኔ መንፈስ ቅዱስ እኮ ስለመራኝ ነው ራእይ ያለኝ እንደዚህ ያለኝ ብሎ ሊተረጉም ይችላል። ግን የተለያየ ትምህርት ያመጡት ሰዎች ሁሉ እንደዚህ እያሉ ነው የተነሱት። እንደውም በቅርብ ዘመን እኮ አይተህ ከሆነ አሌክስ፣ አንተ ታውቀዋለህ፣ የጆባ አድቬንቲስት በጣም ኒውሞ እንቅስቃሴ የጀመሩ ሰዎች ሁሉ የተለየ መገለጥ እንዳላቸው ከእግዚአብሔር ጋር የተለየ ግንኙነት እንዳላቸው ነው የሚገልጡት። እና የሆነ ሰው መንፈስ ቅዱስ ገለጠልኝ ብሎ የሆነ ራእይ ያለኝ ብሎ የሆነ ትርጉም ለመጽሐፍ ቅዱስ የራሱን ትርጉም ሰጥቶ የራሱን አስተምሮ ይዞ ሊነሳ ይችላል። አንዱም ሰው እንደዛ ያደርጋል፣ ሌላውም እንደዛ ያደርጋል። እነሱን ማን የሚዳኛቸው? መጽሐፍ ቅዱስን ሰዎች በተለያየ መንገድ ተርጉመው ሊጣሉ ይችላሉ፣ የተለያየ አስተምሮ ሊመሰርቱ ይችላሉ። ምክንያቱም መጽሐፍ ቅዱስ ራሱን የሚተረጉም አይደለም፣ ፐርሰን አይደለም። ራሱን የሚያብራራ ፐርሰን ነው አይደል? አሁን ለምሳሌ አሌክስ አንተ ብትሆን ታብራራለህ ራስህን። የሆነ ሰው አሌክስ እንደዚህ ነው ያስተማረ ብሎ ሚስኮት ቢያደርግህ ኖ እኔ እንደዚህ አላልኩም ኑና ጠይቁኝ ብለህ ታብራራለህ። መጽሐፍ ቅዱስ ግን ኮሌክሽን ነው፣ የአስተምሮዎች ኮሌክሽን፣ የነቢያት መጽሐፍ፣ የሐዋርያት መጽሐፍ ኮሌክሽን ነው። ፐርሰን አይደለም፣ ራሱን አያብራራም። ለዛ ነው ሰዎች የተለያየ ትርጉም የሚሰጡት። ፐርሰን ያስፈልገዋል፣ ተርጓሚ ማለት ነው። ተርጓሚ አካል ይፈልጋል። ተርጓሚዎቹ መንፈስ ቅዱስ እኔን ላይትን አድርጎኛል፣ አእምሮዬን አብርቶልኛል እያሉ የተለያየ ትርጉም ይሰጡታል በየዘመኑ ማለት ነው። እና እንዲህ አይነት ነገር ሲኖር ለምሳሌ አሁን በትርጉም መለያየት ሲኖር ሰዎች ያለፈውን ነገር አዲስ መገለጥ መጣልኝ ብለው ሲያፈርሱ
አዲስ የሆነ አረዳድ የመጽሐፍ ቅዱስ መረዳት አለ ብለው ያለፈውን ሲያናንቁ ያኛውም ሰው መጥቶ ሲሞግታቸው ዳኛው ራሱ ማን ይሆናል? ምክንያቱም መጽሐፍ ቅዱስ ጠቅሰው የሚከራከሩት ሰዎች ራሱ መጽሐፍ ቅዱስ ይዳኛቸዋል የሚለው ሰርኩላር አርጊመንት ነው የሚሆነው አሌክስ። ምክንያቱም መጽሐፍ ቅዱስ ይዘው ነው እየተከራከሩ ራሱ ያሉት ማለት ነው። እና እንደዚህ ሲሆን አሁን እኛ እንደ ኦርቶዶክስ ምንድነው መፍትሄያችን? በቃ የጥንት ቤተክርስቲያን የተስማሙበት ትምህርት ይዳኘናል፣ ጉባኤያት ይዳኙናል። ጥንታዊቷ ቤተክርስቲያን በአንድነት ከተስማማችበት መንፈስ ቅዱስ እንደመራት ምስክር ነው እና አዲስ መንፈስ ቅዱስ አይመጣም። የሆነ በጥንት ቤተክርስቲያን የሌለ አዲስ መጥቶ እንደገና መገለጥ የሚሰጥ መንፈስ ቅዱስ አለ ብለን ስለማናምን ከጥንቱ ላይ እየተመሰረትን እንሄዳለን ማለት ነው። ያንን የማይቀበል ከሆነ ግን ሁሉም ራሱ መገለጥን ክሌም እያደረገ እኔ መንፈስ ቅዱስ መረዳት አለኝ እያለ ብዙ አይነት አስተምህሮ ሲመሰርት ማን ይዳኘዋል ብለህ ወደ ቅድሙ መልስ ነው የምመለሰው። አሁን እያወራን ያለነው እኛ ጋር ያለው ነገር አይደለም። አሁን ለሚመጡት የቀደምት አባቶችም በእግዚአብሔር ቃል ይዳኛሉ እንላለን። ለምሳሌ ያህል እንደ እግዚአብሔር ቃል ያልሆነ ነገር አስተምረው ከሆነ ጽፈውልን የሄዱት ነገር እንደ እግዚአብሔር ቃል ካይደለ ያ ራሱ እንደ እግዚአብሔር ቃል ይፈተሻል ይባላል እኛ ጋር። ምክንያቱም የሚሳሳቱ ሰዎች ስለሆኑ ጽሁፎቻቸው ላይ ትምህርቶቻቸው ላይ ሚዛናዊ የእግዚአብሔር ቃል ብለን የምናመጣው ላይ የትኛውም ኤክስፒሪየንስ እና ትሩዞች በእግዚአብሔር ቃል ላይ ይዳኛሉ እንላለን። ስለዚህ እዚህ አካባቢ እኛ አካባቢ ያለው ማንም ሰው ተነስቶ ዛሬ የሆነ ነገር ቢል እኛ ጋር እንዲሁም አንድ መሪ ቃል አለ። ምንድን ነው የሚባለው? ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር፣ ከተጻፈው አትለፉ። ስለዚህ እግዚአብሔር ቃል ምን ብሏል? ስለዚህ ምን ተብሎስ ተጽፏል? ስለዚህ ማንም ሰው ከእግዚአብሔር ቃል አይበልጥም ይባላል። ሰው ወደ ሁለተኛው ጥያቄ ጋር ስመጣ እየተነሱ ይሄ ሐሰተኛ ትምህርቶች ሐሰተኛ ምናምን የሚፈጠሩት ሲባል ልክ ነው። ቅድም የተስማማ ነው። አንድ የተሳሳተ ነገር ሊፈጠር ይችላል። ኦፍኮርስ በልምምድም በእውቀትም። ግን ቅድም ማሰሪያ አድርጌ የሰራዋት ነገር አለች። ካውንስል የሚባለው እኛ ጋር ልክ የኢትዮጵያ ኦርቶዶክስ ከላይ ጀምሮ ያለ አደረጃጀት እንዳለ ካውንስል የሚባል አለ እኛ ጋር። ያ ካውንስል የትምህርት ክፍል ዘርፉ በስነ መለኮት እና እንደዚህ የተሳሳቱ ልምምዶችን ለማቅናት ምናምን ተብሎ መጥቷል። ስለዚህ ምንድን ነው የሚሆነው? ትምህርቶችም እንትኖችም በእግዚአብሔር ቃል ቀጥሎም በሌላም ነገር የሚፈተሹበት ነገር አለ ተብሎ እንደ ተቋም ይሄ ነገር ይታመናል እኛ ጋር። እዚህ ማን ነው የሚፈትሸው? እንዴት ነው የሚፈተሸው? መቼ ነው የሚፈትሸው? በምን አይነት ሚዛን ይፈተሻል? ይሄ ካውንስል የሚባለው የኛ ተቋም አውዱ ሰፊ ሆኖ በዛ ደረጃ ነው። ግን ምንድን ነው ትንሽ እኛ ጋር ያለው ባህል እነዛን ሰዎች የተቀበሉ ቀጥሎ በዚህ ዘመንም እግዚአብሔር አያስነሳም ብለን አናምንም ተብሎ ይታመናል። እዚህ እግዚአብሔር ሊናገር ይችላል። እግዚአብሔር በቤተ ክርስቲያን በኩል ደግሞ ሰዎችን እያነሳ መታደስን ያደርጋል ተብሎ በእኛ ሳይድ ያለ ነው። ችግሩ እንዳለ ነው። ችግሩ ግን የሚፈታበት መልኩ ካውንስል የሚባል ነገር ነው። በካውንስሉ አንዱ የትምህርት ዘርፍ በኩል ይፈታል ተብሎ እንደሱ እየተሰራ ነው። መምህር በረከት እኛ ጋር ያለው ሶ ግን እኔ አሁን ምንድነው ምርጫ ቢሆን ቢሉኝ የኔ ምርጫ አንድ አደረጃጀት ያለው የትምህርት ዘርፉ ሁሉ ነገሩ የሚታወቅ ይሄ ከላይ ወጥቶ ምናምን ቢሆን ጥሩ ነው። ግን አሁን ይሄኛው ደግሞ ሌላ ባህል ስለሆነ በወንጌል አማኝ ጋር ያለው ይህንን ተቀብለን እየሰራን ያለ ነው እና እዚህ እየጻፋችሁ ያላችሁ ሰዎች አንድ ማስታወቂያ እኔ መምህር በረከትን አስቀምጬ እየተነጋገርን ኦርቶዶክሳውያን የምጽፉት ነገር ነው ብዬ የማስበው በአብዛኛው እንደዚህ አይነት ነገር አትጻፉ። እሺ አሁን ለምሳሌ ያህል እኔ ሆኜ ነው እንጂ ለእናንተ መልስ እያየው የኢትዮጵያ ኦርቶዶክስ ቤተክርስቲያን ምናምን ብዬ ብል ምን ይሰማሃል? እና አትጻፉ። እሺ እዚህ የምናከብራቸው መምህር ነው ያሉት። በጣም ብዙ ሰው እየጻፈ ነው ሮንግ እዚህ። እሺ መምህር። እሺ አሌክስ፣ አሌክስን አታናግሩብን። አሌክስ ስሜታዊ ነው። የካውንስል አይ እነዚያ ማለት ያለ አይ አሌክስ ቅን ሰው ነው ለማለት ነው።
እንትን የካውንስሉ ጉዳይ ከተነሳ አሌክስ በጣም ረጅም ሰዓት ስለሚያወያየን ብናቆመው ይሻላል። ምክንያቱም ካውንስሉ ኢነረንትሊ የፕሮቴስታንት መዋቅር አይደለም። እንደምታውቀው በውጭ ዓለም ለምሳሌ እንደዚህ አይነት ካውንስል የለም። አሜሪካ ብትሄድ ሰው ፕሮቴስታንት ዲኖሚኔሽኖች በአስተምሮ ሲከራከሩ የሚፈቱበት እንደዚህ አይነት መዋቅር ካውንስል ምናምን የለም እና ካውንስል ኦልሬዲ ኢትዮጵያ ውስጥ የሆነ ዘመን ብቅ ያለ በጣም የተገደበ ስልጣን ያለው ነው። አሁን የተለያየ አስተምሮ ሰዎች ቢያነሱ ከካውንስሉ ይወጣሉ እንጂ ሌላ ምንም አይሆንም። ከፕሮቴስታንትነት የሚወጡ አይመስለኝም። ከካውንስሉ ለመቆየት በሆነ ነገር ውስጥ ባይንድ ሊደረጉ ይችላሉ። ከዛ ውጭ ግን ከካውንስሉ ውጭ የሆነ ሰው ሁሉ ፕሮቴስታንት አይደለም የማለት ኦቶሪቲ ያለው አይመስለኝም። እንደ ካውንስል ካልተሳሳትኩ ማለት ነው። እንደዛ አይነት ኦቶሪቲ ያለው አይመስለኝም። በዛ ካውንስል ውስጥ ለመቆየት ምናልባት በሆነ አስተምሮዎች በተዘረዘሩ አስተምሮዎች ውስጥ የመስማማት ግዴታ ሊኖርበት ይችላል። ካውንስሉ አሁን ይህንን ካውንስሉን አሌክስ አሌክስ ይሄ ካውንስሉ ጋር አንዱ ትንሽ ማስተካከያ የሚመስለኝ ነገር ምንድን ነው? ይቅርታ እንትን ካውንስሉ አካባቢ በጣም የተገደበ አይደለም፣ ስልጣኑ የተገደበ አይደለም። ያ ስልጣን ስለ ካውንስሉ ስናወራ በኢትዮጵያ ሕገ መንግስት መሰረት በህዝብ ተወካዮች ምክር ቤት የጸደቀ ነው። ያም የጸደቀው እንዴት ነው? አጠር ያለ ማብራሪያ የጸደቀው ምንድን ነው? ኢትዮጵያ ውስጥ ሕገ መንግስቱ የሚለው ሃይማኖት የማምለክ ነፃነትና በህብረት የማስተማር ምናምን ሁሉም የራሱን ካውንስሉ ወደዚህ ሲመጣ የመጀመሪያው በተወካዮች ምክር ቤት በኩል አልፎ ጸድቆ ነው የመጣው። የካውንስሉ ትልቁ እንትን ምንድን ነው? የትኛውንም ሐሰተኛ ትምህርትና ሐሰተኛ ልምምድን እያወገዘም ነው፣ ላይሰንስም እየቀማ ነው፣ የሚታረም ካለም እያረመ ነው፣ የሚስተካከል የልምምድም የትምህርትም ካለ ኮሬክት እያደረገ ነው። በብዙ ማስረጃ፣ በጣም ብዙ ማስረጃ ነው ይህንን የማወራው። እሺ አሁን እንግዲህ ፖለቲካ አይደለም የምናወራው፣ በተወካዮች ምክር ቤት ነው የጸደቀው። እሺ ማታውቁ ሰዎች ጠይቁን፣ ላንብብላችሁ። አንዳንድ የማታውቁትን ነገር ሳወራ ሄዳችሁ ሪፈር አድርጉ፣ ካላችሁ ይዛችሁ ነው። በኢትዮጵያ ተወካዮች ምክር ቤት የጸደቀ ነገር ነው ምነግራችሁ። እሺ ወደዛ ግን ምንድን ነው የዚህ የሐሰተኛ ልምምድና እንትን ትምህርት ሲኖር ካውንስሉ የተገደበ አይደለም። ምን ማለት ነው? በጣም እኔ የማውቃቸው በጣም ብዙ ሰዎች የተገደቡ ከህብረቱ የወጡ የተከለከሉ ትምህርታቸውን እንዲያስተካክሉ ልምምዳቸውን እንዲያስተካክሉ በጣም ኮሬክት የተደረጉም አሉ የምናውቃቸው ማለት ነው። ስለዚህ ምንድን ነው የሚሆነው? መምህር በረከት ምንድን ነው ታዲያ ይሄ ነገር ተያይዞ አንድ ሰው ከኢትዮጵያ ወንጌል አማኝ ህብረት ተነጥሎ ቢወጣስ? በማህበራት ኢትዮጵያ ውስጥ ያው ህገ መንግስቱ ሰፊ ስለሆነ በማህበራት ፍቅረ ሲዝም እኮ ላይሰንስ አውጥቶ ምናምን ፊርማ ሲያሰባስብ ነበር። እዚህ ያሉ ሃይማኖቶች ለምሳሌ ያህል ማንም ማለት ነው ይፈቀዳል። ሰው ተደራጅቶ የማምለክ ነፃነት አለው ኢትዮጵያ ውስጥ ህገ መንግስቱ ማለት ነው። ስለዚህ ተነስቶ የሆነ ነገር የማድረግ መብት አለው። ግን እዚህ የካውንስሉ የወንጌል አማኝ ህብረት ሲኖር መተዳደሪያ ደንብ አለ፣ ታይቶ ነው የሚመጣው። ከመተዳደሪያ ደንቡ ጋር ያንን ፈርሞ ሲወስድ በእነዚህ ነገሮች ምክንያት ብሎ ነው የሚመጣው። እዚያ የተገደበ አይደለም ማለት ቢወጣሳ በማህበራት ተደራጅቶ እምነቱን ያራምዳል። ምን አይነት እምነት? ሌላ ሆኖ ማለት ነው። ችግር የለውም ማለት ነው። ሰፊ ማብራሪያ ሰጠው። ይቅርታ እንግዲህ አጭር ነገር። ኧረ ተው ግድ የላችሁም ዮኒ ወሳኝ ምናምን ዝም ብያውን እንትናችሁን ከፍቼ ሳየው ስሙኝ፣ እስከፍቼ ሳያቸው እንትን ነው ሌላ ነገር ነው ታሪካቸው። እና አትጻፉ እንደዚህ እሺ። እና እኛ የምናከብራቸው መምህር በረከት ጋር ነው እያወራን አሌክስ። ቴንክ ዩ። አይ በቃ ይበቃና ልጆችም እየረበሹኝ ነው። በቃ ቴንክ ዩ። እሺ አመሰግናለሁ መምህር በረከት። ያው ማለት ሌላም ጥያቄ ምናምን ሲኖር የኛ እርሶ በተለይ በደንብ ያውቃሉ እኛ አካባቢ ያለውን ትራዲሽን። ግን ችግሩ ምንድን ነው? ችግሩ እንደዚህ ቁጭ ብሎ የሚያወራ ሰው ስለሌለ ብዙ ጊዜ አላስፈላጊ ነገሮች ይገባል ለማለት ነው። እኔ የእርሶ አክባሪ ነኝ። መልካም ቀን። እሺ
መልካም ጊዜ። እሺ እሺ። አይ አሌክስ እስቲ ላንብብላችሁ። ፓስተር አይጨነቁ፣ በቃ የራሳቸውን አስተምሮ ነው የተናገሩት። ማ እሺ። አይ አሌክስ ደግሞ አይ ኮሜንት ጻፊዎቹ ከአንድ ሳይድ ብቻ ሲሆን በጣም ጥሩ አይደለም። ለምሳሌ እና መምህር በረከት እያወራን የምትጽፉ ሰዎች አትሊስት የኢትዮጵያ ኦርቶዶክስ ቤተክርስቲያን ሳይድ ያላችሁ የእኛን አክብረው እየተጠየቅኩ እየመለስኩ እኮ ነው። ምንም በቃ ችግር የለው። ቅድም ከኛ ሳይድ ያለ ልጅ መምህር በረከት እያወሩ የተሳሳተ ነገር ጻፈ። ልክ አደለህም ሲሉት ይቅርታ ጠይቆ እንዲሁም ስጦታ ሁሉ ሰጥቶ ነው የወረደው። እናንተ ግን ቀጣጠላችሁት፣ ዝም ብላችሁ ረገጣውን ማለት ነው። እሱ ልክ አይደለም።